ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የስምንተኛ ክፍል ጀነራል ሳይንስ ዩኒት 4 ፓርት 5 ሁለት ሲስተሞችን ይዤላችሁ የመጣሁ ሰርኩላተሪ ሲስተም እና ሪፕሮዳክቲቭ ሲስተም የሚለውን እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ ጀምሩ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንጀምር። ሰርኩላተሪ ሲስተም ይላል። ሰርኩላተሪ ሲስተም ማለት ስርዓተ ዝውውር ወይም ደግሞ የስርዓተ የደም ዝውውር ማለት ነው። ኢች ሴል ኒድስ ኦክሲጅን ኤንድ ኒውትረንትስ። እያንዳንዱ ሴል ሁሉ እንግዲህ በሰውነታችን ውስጥ በሚሊዮኖች የሚቆጠሩ ሴሎች አሉ አይደለ? እነሱ ኦክሲጅን እና ኒውትረንት ወይም ደግሞ ንጥረ ነገር ያስፈልጋቸዋል። አስ ቦዲ ሴልስ ካሪ አውት ዜር ፋንክሽን they need to get rid of wastes። እና ደግሞ እነዚህ የሰውነታችን ሴሎች የራሳቸውን ስራ ሲሰሩ ዌስት ወይም ደግሞ ጽዳጆችን ማስወገድ ጌት ሪድ ማለት ማስወገድ ይጠበቅባቸዋል ማለት ነው። ለምሳሌ ካርበን ዳይኦክሳይድን ሊሆን ይችላል ማስወገድ ያለባቸው። ዘ ሰርኩላቶሪ ሲስተም ኢዝ ዘ ኦርጋን ሲስተም ዛት ትራንስፖርት ማተሪያልስ ቱ ኤንድ ፍሮም ኦል ዘ ሴልስ ኦፍ ዘ ቦዲ። ስለዚህ ሰርኩላቶሪ ሲስተም የሚባለው ኦርጋን ሲስተም ሆነ ወይም ደግሞ ከሲስተሞቹ ከሰውነታችን ሲስተም አንዱ ሆኖ ማተሪያሎችን ከሰውነታችን እና ወደ ሰውነታችን ቱ ኤንድ ፍሮም የሚለው ከሰውነታችን እና ወደ ሰውነታችን ማጓጓዝ ነው ስራው ማለት ነው። ማለት ኦክሲጅን ነው የሚያጓጉዘው ማለት ነው። ኮምፖነንትስ ኦፍ ሰርኩላቶሪ ሲስተም ይላል እና አሁን የሰርኩላቶሪ ሲስተም ውስጥ ስናይ ኮምፖነንቶቹ ደግሞ ኦርጋኖቹ እነማን ናቸው፣ እዚህ ውስጥ ከሲስተም ውስጥ የሚሳተፉት ኦርጋኖች እነማን ናቸው የሚሉት ነው የምናየው። Circulatory system acts as a transport service for cells to provide necessary materials። እንግዲህ ሰርኩላቶሪ ሲስተም ትራንስፖርት ሰርቪስ ወይም ደግሞ የማጓጓዝ አገልግሎትን ነው የሚሰጠው እና ለሰውነታችን ነሰሰሪ የሆነ ማቴሪያሎችን ወይም አስፈላጊ የሆነ ማቴሪያሎችን እና አስፈላጊ የሆነ ማቴሪያሎችን ወደ ሰውነታችን ወደ ሴሎች ይወስዳል። አላስፈላጊ የሆኑትን ደግሞ ከሰውነታችን ዌስቶቹን ጌት ሪድ ወይም ደግሞ ያስወግዳል ማለት ነው። ኢት ኮንሲስትስ ኦፍ እና ስንት ፓርቶች አሉት? ሶስት አሉት። ማን ናቸው? የመጀመሪያው ሀርት ወይም ደግሞ ልብ ነው። ሁለተኛው ብለድ ቨዝል ነው። ብለድ ቨዝል ማለት የደም ቧንቧ ማለት ነው። እና ሶስተኛው ብለድ ራሱ ነው። እንግዲህ ደምን የሚረጨው ልብ ነው አይደለ? ልብ ደምን ሲረጭ የተረጨው ደግሞ የሚሄድበት መንገዱ ቧንቧ ምን ይባላል? ብለድ ቨዝል ይባላል ማለት ነው። ስለዚህ እነዚህ ሶስቱን አካላቶች ያጠቃለለ ነው ማለት ነው ሰርኩላቶሪ ሲስተም። ከሶስቱ አንዱ የሆነው ሀርት ወይም ደግሞ ልብን ነው። ልብ ስናይ እዚህ ምስሉ ላይ እንደምትመለከቱት እንግዲህ የልብ ቅርጿችን ነው የምትመስለው። አራት ቻምበሮች አሉት ወይም ደግሞ ከአራት ይከፈላል ልብ ማለት ነው። የመጀመሪያው አትሪያል ይባላል፣ ሌላኛው ደግሞ ቬንትሪክል ይባላል ማለት ነው። እና የቶቹ ናቸው? እቺና እቺ ናቸው ከአራት የሚከፈሉት ቻምበሮቹ ማለት ነው። ሴንትራል ኦርጋን ኦፍ ደ ካርዲዮቫስኩላር ሲስተም ኢዝ ደ ሀርት። ሴንትራል ወይም ደግሞ ካርዲዮቫስኩላር ሲስተማችን ወይም ይሄ የደም ዝውውር ከሚካሄድባት መሀል ላይ የምትገኘው ማናት? ልብ ናት። ኢት ኢዝ ደ ሃሎው ኤንድ መስኩላር ኦርጋን። ሃሎው ክፍተት ያላት እና በመካከሏ ክፍተት ያለና መስኩላሩን ደግሞ ጡንቻ ያላት ኦርጋን ናት። አባውት ዘ ሳይዝ ኦፍ ዩር ፊስት እና የምታክለው ደግሞ ልብ የሚያክለው ምንድን ነው? የእናንተን የእጃችሁን ጭብጥ የሚያክል ማለት ነው። ፊስት ማለት ጭብጥ ነው። እያንዳንዱ የልብ መጠን የሰው ይለያያል። የህፃናቶቹ የራሳቸውን የእጅ ጭብጥ ነው የሚያክለው። ትልቆች ሰዎች ደግሞ የራሳቸውን የእጅ ጭብጥ የሚያክል ነው ማለት ነው ልብ። and located in the middle of the chest between the lung እና የሚገኘው ደግሞ የት ነው? ሚድል ኦፍ ቸስት ወይም ደግሞ ከደረታችን መካከል ላይ ነው እና በሳምባዎቹ መካከል ሁለት ናቸው አይደል? ሳምባዎች በእነሱ መካከል አካባቢ ነው የሚገኘው ማለት ነው። the human heart has 4 chambers። የሰው ልብ ስንት ቻምበር አለው? አራት ወይም ደግሞ ከአራት ይከፈላል ማለት ነው። 2 atrial and 2 ventricles። ሁለቱ አትሪያል ይባላሉ፣ ሁለቱ ደግሞ ቬንትሪክል ይባላሉ ማለት ነው። when the atrium contracts እነዚህ ሁለቱ አትሪያል የሚባሉት ኮንትራክት ሲያደርጉ ወይም ደግሞ ሲጨበጡ ደምን ለማስወጣት ማለት ነው። ቬንትሪክል ቢካም ሪላክስ። ቬንትሪክሎች በተቃራኒው ሪላክስ ወይም ደግሞ ይዘረጋሉ ወይም ደግሞ ሪላክስ ያደርጋሉ ማለት ነው። ኤንድ ቫይስ ቨርሳ ማለት ቬንትሪክሎቹ ኮንትራክት ሲያደርጉ አትሪየሞቹ ደግሞ ሪላክስ ያደርጋሉ ማለት ነው። the contraction and relaxation of the heart is ኮልድ ሀርት ቢት ኦር ፐልስ ሬት። እና ይሄ ልባችን አትሪያሉ ኮንትራክት ሆኖ ቬንትሪክሉ ሪላክስ ሲደረግ እና ቫይስ ቨርሳ ደግሞ በተቃራኒ ሲደረግ ምን ይባላል ማለት ነው? ሀርት ቢት ይባላል ወይም የልብ ምት ይባላል ማለት ነው። እንግዲህ ልባችሁ ሲመታ አስተውላችሁት ሊሆን ይችላል አይደለ? ሲመታ ይታወቃችኋላ። እሱ ሀርት ቢት ወይም ፐልስ ሬት ይባላል ማለት ነው። ይህ የሚካሄደው ደግሞ ሪላክስ እና ኮንትራክት በሚያደርግበት ጊዜ ነው፣ ደም ለማስወጣት ማለት ነው። the heart pump blood throughout our body እና ይሄ ልብ ብለድን ወደ ሰውነታችን ፓምፕ ያደርጋል ወይም ደግሞ ይልካል ማለት ነው። በምቱ እየመታ
ብለድን ይልካል ማለት ነው። በየት በኩል ነው የሚልከው? በብለድ ቨዝል ወይም በደም ቧንቧዎች አድርጎ ማለት ነው። በቧንቧ አድርጎ ደግሞ ይሄዳል ማለት ነው ባጭሩ። ኢች ሀርት ቻምበር ሀዝ ቫልቭ እና እያንዳንዱ ቻምበር 4 ቻምበሮች አሉ ብለናል አይደለ? እያንዳንዳቸው ቫልቭ አላቸው ወይም ደግሞ መቆጣጠሪያ አላቸው። ይህ ማለት ደም ከወጣ በኋላ ከአንዱ ቻምበር ወደ ሌላኛው ቻምበር ከሄደ በኋላ እንዳይመለስ ማለት ነው፣ ቫልቭ ይዘጋል ማለት ነው። ኤ ፍላፕ ኦፍ ቲሹ ዛት ፕሪቨንት ዘ ባክ ፍሎ ኦፍ ብለድ። ይህ ቫልቭ ምንድን ነው? መዝጊያ ወይም ደግሞ ክዳን ነው። ባክ ፍሎ ማለት ደም እንደገና እንዳይመለስ፣ ስለዚህ ቫልቭ የሚያገለግሉት ማለት ነው። ሌላኛው ብለድ ቨዝል ነው ወይም ደግሞ የደም ቧንቧ የሚባለው ነው። ዜር አር 3 ፕሪንሲፓል ካቴጎሪስ ኦፍ ብለድ ቨዝል። ብለድ ቨዝል ደግሞ የደም ቧንቧ 3 ካቴጎሪዎች አሉት ወይም ደግሞ ከ3 ይከፈላል። እነሱ ምንድን ናቸው? አርተሪ፣ ቬን እና ካፒላሪ ይባላሉ። 3 ናቸው እነዚህን ያዟቸው። አርተሪስ ኬሪ ኦክሲጅኔትድ ብለድ አዌይ ፍሮም አወር ሀርት። አርተሪ የሚባለው ኦክሲጅኔትድ ወይም ደግሞ ንጹህ ደምን ኦክሲጅን ያለውን ደም እንግዲህ ደም ኦክሲጅን ነው ተሸክሞ የሚሄደው አይደለም እና ኦክሲጅን ያለውን ደም ከልባችን ወደ ሰውነታችን የሚልክ ነው ማለት ነው። ምን ይባላል? አርተሪ ይባላል። ነገር ግን ፑልሞናሪ አርተሪ የሚባለው ዲኦክሲጅኔትድ ብለድን ከልብ ወደ ላንግ የሚወስድ ነው ማለት ነው። ፑልሞናሪ አርተሪ ከሆነ ኦክሲጅን የሌለውን ደም ከልባችን ወደ ሳምባችን የሚወስደው፣ ምክንያቱም ከሳምባ ኦክሲጅን በሪስፓራቶሪ ሲስተም አማካኝነት ኦክሲጅን ወደ ሳምባ ይሄዳል አይደለ? ከዛ ወደ ኦክሲጅን ወይም ደግሞ ካርቦን ዳይኦክሳይድ ያለውን ደም ወደ ሳምባችን ከወሰደ በኋላ ቼንጅ እንዲደረግ የሚያደርገው ፑልሞናሪ አርተሪ የሚባለው ነው ማለት ነው። ሁለተኛው ደግሞ ቬን የሚባለው ኬሪ ዲኦክሲጅኔትድ ብለድ ባክ ቱ ዘ ሀርት ኤክሰፕት ፑልሞናሪ ቬንስ። ቬን የሚባለው ደግሞ ኦክሲጅን የሌለውን ደም ከሰውነታችን ወደ ልብ የሚመልስ ነው ማለት ነው። እንግዲህ ከሰውነታችን ኦክሲጅንን ይጠቀማል አይደለ? እና ኦክሲጅን የሌለውን እዛ የተረፈውን ወደ ልብ ይመልሰዋል። ምክንያቱም ወደ ልብ የሚመለሰው ከልብ ወደ ሳምባ ሄዶ ኦክሲጅን ተሸክሞ ለመመለስ ነው ማለት ነው። ስለዚህ ይህን የሚሸከመው ምን ይባላል? ቬን ይባላል። ነገር ግን ፑልሞናሪ ቬን የምትባለው የምትሸከመው ምንድነው? ኦክሲጅኔትድ ብለድ ፍሮም ላንግ ቱ ሀርት። ከሳምባችን ወደ ልባችን ኦክሲጅን ያለውን ደም የምትሸከመው ፑልሞናሪ ቬን ትባላለች ማለት ነው። ሶስተኛው የብለድ ቨዝል አይነት ካፒላሪ ነው። ካፒላሪ የሚባሉት አር ማይክሮስኮፒክ ቲን ወልድ ቨዝል ዛት ኮኔክት ስሞለስት አርተሪስ ኤንድ ስሞለስት ቬንስ። ይሄ አርተሪ እና ቬን የሚገናኙበት ወይም ደግሞ ኮኔክት የሚደራረጉበት ቦታ ነው ማለት ነው ካፒላሪ የሚባለው። አሳይድ ፍሮም ዜር ጀነራል ሎኬሽን ኤንድ ዳይሬክሽን ኦፍ ብለድ ፍሎው ብለድ ቨዝልስ ኦልሶ ዲፈር ኢን ስትራክቸር ኦፍ ዜር ዋልስ። እንግዲህ ብለድ ቨዝሎች ከስትራክቸራቸው እና ወላቸው እያንዳንዳቸው የተለያዩ ናቸው ነው የሚለው። እስኪ እዚህ ስዕሉ ላይ ፑልሞናሪ ቬን እና ፑልሞናሪ አርተሪ የሚባሉትን እኔ ካፒላሪ የሚባሉት ቬን እና አርተሪ የሚገናኙበት ወይም ደግሞ የሚቀያየሩበት እቺ መገናኛዋ ቦታ ካፒላሪ ትባላለች ማለት ነው። እና ኦክሲጅኔትድ ብለድን ከልባችን ወደ ሰውነታችን የሚወስደው ምን ይባላል? አርተሪ ይባላል። ዲኦክሲጅኔትድ ብለድን ከልብ ወደ ሳምባ የሚወስደው ደግሞ ፑልሞናሪ አርተሪ ይባላል ማለት ነው። ይሄ ያው በሰማያዊ የሚታየው ኦክሲጅን የሌለው ደም ነው። ቀይ የሆነው ደግሞ ኦክሲጅን ያለው ደም ነው ማለት ነው። መጀመሪያ ከሰውነታችን ወደ ልባችን የሚሄድ ኦክሲጅን የሌለው ብለድ አለ። ይሄ ምን ማነው ተሸክሞት የሚሄደው? ቬን ማለት ነው። ከዛ ከቬን ወደ ልብ ላይ ሄዶ ከልብ ከደረሰ በኋላ ወደ የት ይሄዳል? ወደ ሳምባ ይሄዳል። ምክንያቱም ልብ ኦክሲጅን ያላትም ራሷን ችላ ኦክሲጅን ያለው ወደ ሳምባ ስለሆነ በፑልሞናሪ አርተሪ አማካኝነት ወደ ሳምባ ይሄዳል። ከዛ ሳምባ ኦክሲጅን ስላላት ኦክሲጅንና ካርቦን ዳይኦክሳይድ ተቀያይረው ኤክስቼንጅ ተደርገው ወደ የት ይሄዳል ማለት ነው? ተመልሶ ወደ ልብ ይሄዳል። በምን አማካኝነት? በፑልሞናሪ ቬን አማካኝነት ማለት ነው። ከዛ ከልባችን ከደረሰ በኋላ ፕሮሰስ አድርጎ ወደ ሰውነታችን ይሄ ኦክሲጅን ያለው ብለድ ወደ ሰውነታችን በአርተሪ አማካኝነት ይሄዳል ማለት ነው። እና ይሄ ፕሮሰሱ ሰርኩላቶሪ ሲስተም ይባላል ማለት ነው። ሌላኛው ሶስተኛው ኦርጋን ብለድ ነው። ብለድ ማለት ደም ነው። 3 አይነት የብለድ ሴሎች አሉ። ሬድ ብለድ ሴል፣ ዋይት ብለድ ሴል እና ፕላትሌት ይባላሉ። ሬድ ብለድ ሴል የሚባለው ቀይ የደም ሴል የሚባለው ነው። ዋይት ደግሞ ነጭ የደም ሴል እና ፕላትሌት ደግሞ ለምሳሌ እናንተ በምትቆረጡበት ሰዓት የሆነ ውሃ የሚመስል ነገር ሰውነታችሁ ወጥቶባችሁ ሊያውቅ ይችላል። የሆነ ከት ስትደረጉ እሱ ፕላትሌት ይባላል ማለት ነው። ብለድ ኢዝ ኤ ፍሉድ ቲሹ ኮምፖዝድ ኦፍ ፍሉድ ሴል ፕላዝማ። ብለድ የሚባለው ፍሉድ ቲሹ ነው ወይም ደግሞ ፈሳሽ ቲሹ ነው። ምን አለው ማለት ነው? ፕላዝማ የሚባል አለው ማለት ነው። ይህ ማለት ፕላዝማ የሚባለው የሆነ ብለዱን
ፈሳሽ እንዲሆን ያደረገው ነገር ማለት ነው። የሚፈስ ያደረገው ነገር ፕላዝማ ይባላል። የሶሊድ ማተሪያል ኮድ ብለድ ሴል እና ሶሊድ ማተሪያሉ ብለድ ሴል ነው። ፕላዝማው ደግሞ ፍሉድ ማተሪያል ነው። በአንድ ላይ ሆኖ ብለድን ይሰራል ማለት ነው። ፕላዝማ ኮንቴን ፕሮቲን ዛት ሄልፕ ብለድ ቱ ክሎት። ፕላዝማ ምን አለው ነው የሚለው ይሄ ፈሳሹ ነገር ከብለድ ውስጥ ያለው ደግሞ ደማችን ውስጥ ያለው ፈሳሹ ነገር ምን አለው? ፕሮቲን አለው። ደግሞ ይሄ ፕሮቲን ለምንድን ነው የሚጠቅመን? ለብለድ ክሎት ማለት ነው። ደግሞ የደም መርጋት እንዳያጋጥምን የሚያደርግ ነው ማለት ነው። እና ሌላኛው ደግሞ ትራንስፖርት ሳብስታንስ ስሩ ዘ ብለድ እና ሳብስታንሶችን በብለድ በኩል ትራንስፖርት ለማድረግ ወይም ለማጓጓዝ የሚጠቅመው ፕሮቲን ነው። ኤንድ ፐርፎርም አዘር ፋንክሽንስ እና ደግሞ ሌሎችም ስራዎች አሉት ማለት ነው። ብለድ ፕላዝማ ኦልሶ ኮንቴን ግሉኮዝ ኤንድ አዘር ዲዞልቭድ ኒውትሪየንትስ። ብለድ ውስጥ ያለው ፕላዝማ ወይም ደግሞ ፈሳሹ በተጨማሪ ግሉኮዝ እና ሌሎች የተጣሩ ንጥረ ነገሮች አሉት ማለት ነው። ዜር አር 3 ታይፕስ ኦፍ ብለድ ሴል እና 3 አይነት የብለድ ሴሎች አሉ። ዋይት ብለድ ሴል፣ ሬድ ብለድ ሴል እና ፕላትሌት ይባላሉ ማለት ነው። ብለድ ሴልስ ዱ ኖት ኦሪጂኔት ኢን ደ ብለድ ስትሪም ኢትሰልፍ። ብለድ ሴል እንግዲህ ብለድ ስትሪም ላይ በራሱ ጊዜ የተፈጠረ አይደለም፣ በት ኢን ስፔሲፊክ ብለድ ፎርሚንግ ኦርጋን። ነገር ግን ብለድን የሚሰራ ወይም ደግሞ ደምን የሚሰራ ኦርጋን አለ። ኖቴብሊ ዘ ማሮ ኦፍ ሰርቴን ቦንስ ምን ይባላል? ቦን ማረው ይባላል ማለት ነው። ይህ ማለት መቅን የሚባለው ማለት ነው። አጥንት ውስጥ ያለ መቅን የሚባለው የለም፣ እዛ ነው ደም የሚሰራው እንጂ ራሱን ችሎ ብለድ ስትሪሙ ላይ ወይም ደግሞ የደም ቧንቧው ላይ ምናምን የተሰራ አይደለም። ብለድ የት ላይ ነው የሚሰራው? ቦን ማረው ወይም ደግሞ መቅን ከሚባለው ላይ። ብለድ ሴልስ ዲፈር ፍሮም ኢች አዘር ኢን ተርምስ ኦፍ ስትራክቸር ፋንክሽን ኤንድ ፖሴሽን ኦፍ ኒውክለስ። እንግዲህ ብለድ ሴል እነዚህ 3 ብለድ ሴሎች ሬድ፣ ዋይት እና ፕላትሌት የሚባሉት እርስ በርሳቸው የሚለያዩት በስትራክቸርም በፋንክሽንም እና በኒውክለሳቸው ሊሆን ይችላል ማለት ነው። በ3 አይነት ነገር ይለያያሉ ማለት ነው። እዚህ ላይ ምስሉ እንደምንመለከተው ይሄ አጠቃላይ ብለድ ሴልን ያሳያል እና ብለድ ሴል ውስጥ ፕላዝማው 55% ነው ማለት ውሃ የሚመስለው ፈሳሹ ነገር 55% ነው። ፎርምድ ኤሌመንትስ ማለት ደግሞ ሴሎቹ ሶሊድ ብለድ ሴሎቹ ደግሞ ስንት ፐርሰንት ነው ማለት ነው? 45% ይይዛል። ከዚህ ፕላዝማ ውስጥ ውሃው ስንት ፐርሰንት ነው? አሁን ይህ እንደ 100% እዩትና ፕላዝማው ራሱ ውሃው ስንት ፐርሰንት አለው? 91% አለው። ለዛ ነው ብለድን ፈሳሽ ያደረገው ማለት ነው። እና ፕሮቲን 7% አለው። እንግዲህ ፕላዝማ ፕሮቲን አለው ብለናል። 7% ፕሮቲን አለው እና ሌሎች ሶሊዶች ደግሞ 2% አሉት ማለት ነው። ፎርምድ ኤሌመንት የሚባሉት ደግሞ 3 የብለድ ሴል አይነቶች ናቸው። ፕላትሌት ከ250 እስከ 400,000 የሚሆን ብዛት አላቸው በነንበር ማለት ነው። ዋይት ብለድ ሴል ደግሞ ነጭ ደም ሴል የሚባለው ከ6 እስከ 10,000 ወይም ከ6 እስከ 10,000 የሚደርስ ነው። ቀይ የደም ሴል የሚባለው ከ4.2 እስከ 6.2 ሚሊዮን ነው። ስለዚህ በመጠን ሲታይ ቀይ የደም ሴል በጣም ብዙ ነው ማለት ነው። ከዛ ቀጥሎ ፕላትሌት ነው ያለ። ዋይት ወይም ደግሞ ነጭ የደም ሴል በመጠን ሲታይ ትንሽ ነው ማለት ነው። እዚህ ላይ ከብለድ ሴሎች አንጻር እርስ በርሳቸው ስናወዳድራቸው ማለት ነው። ቀጣይ የምናየው ፋንክሽን ኦፍ ሰርኩላቶሪ ሲስተም ነው። ይሄ ስርዓተ ዝውውር ጥቅሙ ምንድን ነው የሚለው ነው የምናየው። The circulatory system is responsible for carrying oxygen, carbon dioxide, nutrient, hormone and many other substances throughout the body. circulatory system የሚሸከመው ምንድነው? ኦክሲጅን እና ካርበን ዳይኦክሳይድ፣ ኒውትረንቶችን ወይም ደግሞ ንጥረ ነገሮችን፣ ሆርሞኖችን እና ሌሎች ጠቃሚ የሆኑ ሳብስታንስን የመሸከም ኃላፊነት አለው ማለት ነው። this materials travel in one direction only እና እነዚህ ማቴሪያሎች ሁልጊዜ የሚሄዱት በአንድ ዳይሬክሽን ነው። መመለስ አይችሉም ማለት ነው። ከሄዱ አይመለሱም ማለት ነው። ስለዚህ በአንድ ዳይሬክሽን ብቻ ነው የሚሄዱት። to keep things going where they should. it also helps to fight off disease. ይሄ ደግሞ በተጨማሪ ለምን ይጠቅማል ነው የሚለው በሽታን ለመከላከል ይጠቅማል። ለምሳሌ ዋይት ብለድ ሴል በሽታን ለመከላከል ይጠቅማል አይደለ? ነጩ የደም ሴል በሽታን ለመከላከል ነው የሚጠቅመው ዋናው ስራ። helps to body maintain a normal body temperature. በተጨማሪ ደግሞ ሰውነታችን ኖርማል የሆነ ሙቀት እንዲኖረው ያደርገናል። and provide right chemical balance to provide the body's homeostasis or state of balance among its all system. እና ደግሞ ሆሜኦስታሲሳችን ባላንስ እንዲሆን ያደርግልናል ማለት ነው። ኬሚካል ባላንስ ያመጣልናል ማለት ነው። the heart is the driving force behind the working of circulatory system. heart ወይም ደግሞ ልብ ድራይቪንግ ፎርስ ናት ወይም ደግሞ ብለድን የምትገፋ ናት፣ ድራይቭ የምታደርግ ናት እና circulatory system እንዲሰራ የምታደርግ ዋና አካላችን ናት ማለት ነው። the ventricles are the pumping chamber of the heart that push blood out of the heart. ከአራቱ ቻምበር ሁለቱ ቬንትሪክል ናቸው፣ ሁለቱ ደግሞ አትሪየም ናቸው ብለናል አይደለ? ቬንትሪክል
ፓምፒንግ ቻምበር ወይም ደግሞ ደም የሚወጣባቸው ቻምበር ናቸው እና ደም ከልባችን ወደ ውጭ እንዲወጣ ወደ ሳምባ ሊሆን ይችላል ወይም ደግሞ ወደ ሰውነታችን ደም እንዲወጣ የሚያደርጉት ቻምበሮች ናቸው። ዌራስ አትሪያስ ሪሲቭ ብለድ ሪተርኒንግ ፍሮም ዘ ቦዲ ስሩ ሱፐሪየር ኤንድ ኢንፌሪየር ቬና ካቫ። አትሪያ የሚባሉት ደግሞ ደምን ወደ ልብ የሚቀበሉ ናቸው ማለት ነው። ከሳምባ ወደ ልብና ከሰውነታችን ወደ ልብ ማለት ዋናዋ ሴንተሯ ፓርቷ ልብ ናት ማለት ነው። ልብ ላይ ሳይደርስ ወደ ሳምባ አይሄድም። ስለዚህ ከሳምባ ወደ ልብ ከሰውነት ወደ ልብ የሚሄደው በአትሪያ ነው። ከልብ ወደ ሳምባና ከልብ ወደ ሰውነታችን የሚሄድበት መንገዱ ደግሞ ምን ይባላል? ቬንትሪክል ይባላሉ ማለት ነው። ሰርኩሌቲንግ ብለድ ፍሎውስ ቱ ሰፓሬት ፓዝዌይስ ዛት ሚት አት ዘ ሀርት። እንግዲህ ሰርኩሌት በሚደረግበት ጊዜ ወይም ደግሞ ስርዓተ ዝውውር በሚካሄድበት ጊዜ ሁለት የተለያዩ መንገዶች አሉ። ግን ልብን ሁለቱም የተለያዩ መንገዶች ግን ልብ ላይ ነው የሚገናኙት ማለት ነው። ዘስ ፓዝዌይስ አር ኮልድ ፕሉምናሪ ኤንድ ሲስተሚክ ሰርኩሌሽን ይባላሉ። ኦል ኦፍ አወር ቦዲ ትራቨል ስሩ ቦዝ ኦፍ ዞስ ፓዝዌይስ እና ሁሉም የሰውነታችን ትራቨል የሚካሄደው በእነዚህ በሁለቱ መንገድ ነው ማለት ነው። በፑልምናሪ እና በሲሜትሪክ ሰርኩሌሽን ማለት ነው። ፑልምናሪ ሰርኩሌሽን ኦከር ኦንሊ ቢትዊን ዘ ሃርት ኤንድ ዘ ለንግ። ፑልምናሪ የሚባለው እንግዲህ ከልባችን ወደ ሳምባ ወይም ደግሞ ከሳምባ ወደ ልብ የሚደረገው ሂደቱ ነው። በልብና በሳምባ መካከል የሚደረገው ዘ ሜን ፋንክሽን ኦፍ ዚስ ሰርኩሌሽን ኢዝ ቱ ካሪ ኦክሲጅን ፑር ብለድ ቱ ዘ ለንግ። ይሄ ደግሞ ዋና ፋንክሽኑ ምንድን ነው? ኦክሲጅን ፑር ወይም ደግሞ ኦክሲጅን የሌላቸውን ደማችን ወደ ሳምባ ለመውሰድ፣ ምክንያቱም ሳምባ ላይ ኦክሲጅን አለ፣ በትንፋሳ የምናገኘው ኦክሲጅን አለ፣ ወደዛ ለመውሰድ ነው ማለት ነው። ዌር ኢት ፒክስ አፕ ኦክሲጅን ኤክስፔል ኤክሰስ CO2 ኤንድ ዋተር ኤንድ ኬሪ ኦክሲጅን ሪች ብለድ ባክ ቱ ዘ ሃርት እና ከሳምባ ከደረሰ በኋላ ኦክሲጅንን ይቀበላል። ይሄ ደም ማለት ነው ኦክሲጅን ይቀበላል። ካርቦን ዳይኦክሳይድ ይዞ ነበር መጀመሪያ። ያንን ካርቦን ዳይኦክሳይድ ለሳምባ ሰጥቶ ይሄ ሳምባ መልሶ በስርዓተ ትንፈሳ አማካኝነት ካርቦን ዳይኦክሳይድን ያስወጣል አይደለም። ከዛ ይሄ ብለድ ኦክሲጅን ሪች ይሆናል ማለት ነው። ኦክሲጅን ያለው ይሆንና ወደ የት ሄዳል? ባክቱ ወደ ልብ ይሄዳል ማለት ነው። ስለዚህ ፑልምናሪ የሚባለው በልብና በሳምባ መካከል ያለው ሂደቱ ነው ማለት ነው። ኢች ላንግ ኢዝ ሰፕላይድ ዊዝ ብለድ ባይ ኢትስ ኦን ፑልምናሪ አርተሪ ኤንድ ፑልምናሪ ቬን እና እያንዳንዳቸው ላንግ ወይም ደግሞ ሳምባችን ሁለቱም ሳምባችን የራሳቸው የሆነ ፑልምናሪ አርተሪ እና ፑልምናሪ ቬን አላቸው ማለት ነው። ሲስተሚክ ሰርኩሌሽን የሚባለው ደግሞ ኦከር ቢትዊን ሃርት ኤንድ ረስት ኦፍ ዘ ቦዲ በልባችንና በሌላኛው በቀሪ አካላችን የሚካሄደው ማለት ነው። እዚህ ላይ ስዕሉ ላይ ስናይ ይሄ ከልብ ወደ ሳምባ የሚሄደው ኦክሲጅን የሌለውን የሚወስደው ፑልምናሪ አርተሪ ይባላል። ከዛ ከዚህ ኦክሲጅን የሌለው ደም ሂዶ ኦክሲጅን ተቀብሎ ሲመለስ ወደ ልብ ይባላል ፑልምናሪ ቬን። ስለዚህ ፑልምናሪ ተባለ ማለት ነው። ሲስተሚክ የሚባለው ደግሞ ከልብ ወደ ሰውነታችን ነው። ይሄ ኦክሲጅኔትድ ብለድ ወይም ደግሞ ኦክሲጅን ያለው ደም ወደ ሰውነታችን የሚሄደው እና ከሰውነታችን ደግሞ ኦክሲጅን የሌለው ደም ወደ ልብ የሚሄድበት መንገድ ደግሞ ሲስተሚክ የሚባለው ሁለተኛው ነው ማለት ነው። The main function of this circulation is to carry oxygen rich blood to all cells። ይሄ ደግሞ ዋና ፋንክሽኑ ምንድን ነው? ከልብ ያለው ኦክሲጅን ብዙ ኦክሲጅን ያለው ደማችን ወደ ሰውነታችን ለመላክ ወይም ደግሞ ወደ ሴሎቹ እና ትራንስፖርት ኦክሲጅን ፑር ብለድ ባክ ቱ ዘ ሃርት እና ሰውነታችን ውስጥ ኦክሲጅን ፑር የሆነው ደግሞ ኦክሲጅን የሌለው ደም ወደ ልብ መልሶ እንዲሄድ፣ ምክንያቱም ከልብ ከደረሰ በኋላ መልሶ ወደ ሳምባ ሄዶ ከዛ ከሳምባ ኦክሲጅን ተቀብሎ ስለሚመለስ ማለት ነው። እና ይህን የሚሰራው ሲስተሚክ ነው። ሲስተሚክ ሰርኩሌሽን ቢግንስ ዌን ብለድ ሊቭስ ዘ ሌፍት ቨንትሪክል። ሲስተሚክ ሰርኩሌሽን የሚጀምረው መቼ ነው? ደም ከሌፍት ቨንትሪክል ወይም ደግሞ ከግራ ልባችን እታችኛው ክፍል ማለት ነው ከሱ ሲወጣ ነው ሲስተሚክ ሰርኩሌሽን የሚጀምረው። the largest chamber of the heart ማለት ነው። አሁን የግራ ልባችን ማለት እቺ ሙልት ያለች ወደዚህ እችኛዋ ማለት ነው። ከዚች ኦክሲጅኔትድ ብለድ ስላለ ከዚች ከኦክሲጅኔትድ ብለዷ ወጥቶ ወደ ሰውነታችን በሚሄድበት ጊዜ ሲስተሚክ ሰርኩሌሽን ይጀምራል ማለት ነው። እና ይሄ ቬንትሪክል ሌፍት ቬንትሪክል ወይም ደግሞ የግራ ቬንትሪክል ትልቁ የቻምበር አይነት ከአራቱ ቻምበሮች ትልቁ ነው ማለት ነው። the blood then circulates through the trunk, arm, leg and head and then return
ቱ ዘ ሀርት እና ይህ ብለድ ወደ ተለያየ አካላችን ክፍል ወደ ትራንክ ሊሆን ይችላል፣ ወደ አርም፣ ወደ ሌግ ሊሆን ይችላል፣ ወይም ደግሞ ወደ ጭንቅላታችን ሊሄድ ይችላል። ከዛ ተመልሶ ዲኦክሲጅኔት ከሆነ በኋላ ይህን ኦክሲጅን ለሴላችን ከሰጠ በኋላ ተመልሶ ወደ ልብ ይሄዳል ማለት ነው። እና ይህ ሰርኩሌሽን የሚባለው ለዛ ነው። ዝውውር የተባለው ምንም ስለማያቆሙ ነው፣ ሲዘዋወር ነው የሚኖሩት ማለት ነው። ቀጣይ ሜጀር ዲዚዝ ኦፍ ሰርኩላቶሪ ሲስተም የሚለውን ነው የምናየው። ይህ ሰርኩላቶሪ ሲስተም በሽታዎቹን ነው የምናየው። ሰርኩላቶሪ ሲስተም ኢዝ ቫይታል ቱ ሪሜን ኦር ቦዲ ፋንክሽን። ይህ ሰርኩላቶሪ ሲስተም እንግዲህ አስፈላጊ የሆነው የሰውነታችን ፋንክሽን ነው። ዚስ ፋይናሊ ቱንድ ሲስተም ኬሪስ ኦክሲጅን፣ ኒውትረንት፣ ኤሌክትሮላይት፣ ሆርሞን ስሮውት አወር ቦዲ እና ይሄ ኦክሲጅን እና የተለያዩ ንጥረ ነገሮችን፣ ኤሌክትሮላይቶችን፣ ሆርሞኖች ሊሆን ይችላል በሰውነታችን ኬሪ አድርጎ ተሸክሞ የሚሄድ ነው ማለት ነው። ኢንትራፕሽን ብሎኬጅ ኦር ዲዚዝ ኦፍ ዛት አፌክት ኦር ሀርት ኦር ብለድ ቨስል ሜይ ኢንድ ኢን ሀርት ዲዝ ኦር ስትሮክ እና እነዚህ የማቋረጥ የዚህ ስራ ሲቋረጥ ወይም ደግሞ ብሎክ ሲደረግብን ወይም የተለያየ በሽታ ሲያጋጥመው ምን ሊከሰት ይችላል ማለት ነው? ሀርት ዲዝ የልብ በሽታ ወይም ስትሮክ። ይህ ማለት ወደ ጭንቅላታችን ብለድ መሄድ ሲያቆም ማለት ነው። እሱ ከሆነ ደግሞ ራሳችን ልንስት እንችላለን። ስለዚህ እሱ ሊያጋጥም ይችላል። These complications can arise because of a variety of things from genetics to lifestyle። እነዚህ ደግሞ የሚከሰቱት በምክንያት ነው። በተለያየ ኮዝ ሊሆን ይችላል። ከምን ጀምሮ? ከጄኔቲክስ በዘር ከሚመጣ በሽታ ጀምሮ እስከ ላይፍ ስታይል ሊደርስ ይችላል። ወይም ደግሞ የኛ ኖራችን ሁኔታ ሊወስኑ ይችላል ማለት ነው። Some of the common cardiovascular disorders are high blood pressure። ኮመን የሚባሉ ወይም ደግሞ የተለመዱ የካርዲዮቫስኩላር በሽታዎች ሃይ ብለድ ፕሬሸር ወይም የደም ግፊት የሚባለው፣ ሀርት አታክ፣ የልብ ጥቃት ወይም ደግሞ የልብ በሽታ ሊሆን ይችላል። ስትሮክ ወይም ደግሞ ወደ ጭንቅላታችን ደም መሄድ ሲያቆም ማለት ነው። እና ወይ ሀርት ፌለር ሊሆን ይችላል ወይም የልብ ድካም የሚባለው ማለት ነው። ሃይ ብለድ ፕሬሸር ወይም ደግሞ ሃይፐርቴንሽን የሚባለው ኢት ኦከርስ ዌን ዘ ፎርስ ዊዝ ዊች ዘ ብለድ ፑሽስ አጌንስት ዘ ዎል ኦፍ ዘ ብለድ ቨስል is too high and can cause damage to the capillaries and several organs። የደም ግፊት የሚከሰተው መቼ ነው? ደማችን በብለድ ቨስል ወይም ደግሞ በደም ቧንቧ በሚሄድበት ጊዜ ሲገፋፋ ወይም ደግሞ ወላለውን ግድግዳ አለው አይደለ? ቨስሉ እሱ ሲገፋፋ እና ሲጨናነቅ ነው ማለት ነው። እና በዛ ጊዜ የደም ግፊት ይከሰታል ማለት ነው። ሀርት አታክ የሚባለው ደግሞ this is condition that occurs when the narrowing or blood clotting develop in one of the blood vessel። በደም ቧንቧችን ላይ ክሎቲንግ ሲካሄድ ወይም ደግሞ የደም መርጋት ሲፈጠር ማለት ነው። የደም መርጋት ወይም ደግሞ ብለድ ቨስሉ ናረው ሲሆን ወይም ሲጠብብን ማለት ነው የሚከሰት ሀርት አታክ ይባላል። if the narrowing or blood clotting is big enough it can stop the blood flow። ናሮዊንጉ ወይም ደግሞ ብለድ ቨስላችን በጣም ከጠበበ እና ወይም ብለድ ክሎቱ ወይም የደም መርጋቱ ትልቅ ከሆነ ብለድ ፍሎውን ወይም ደም እንዳይሄድ ሊያስቆመው ይችላል ማለት ነው። ቱ ዘ ሀርት መስል ኤንድ ካን ስቶፕ ዘ ሀርት ፍሮም ፓምፒንግ ዊች ኢዝ ኮልድ ሀርት አታክ እና ልብ እንዳትመታ ሊያስቆማት ይችላል ማለት ነው። ብለድ ክሎት ካለ፣ የደም መርጋት ካለ ወይም ደግሞ በጣም ጠባብ ከሆነ ከጠበበ የብለድ ቨስላችን ልብ መምታቷን ልታቆም ትችላለች ማለት ነው። ከዛ ምን ይባላል? በሽታው ሀርት አታክ ይባላል ማለት ነው። ሌላኛው ስትሮክ ነው። ኢት ኦከርስ ዌን ዘ ብለድ ሰፕላይ ቱ ፓርት ኦፍ ደ ብሬን ኢዝ ከት ኦፍ። ወደ ብሬናችን የሚሄደው ወደ ጭንቅላታችን የሚሄደው ደም ከት ኦፍ ሲቆም ማለት ነው የሚከሰት በሽታ ነው። ዊች ካን ኮዝ ብሬን ዳሜጅ ኤንድ ፖሲብሊ ደዝ እና ይሄ ለምን ሊዳርገን ይችላል? ለብሬን ዳሜጅ ወይም ለሞትም ሊዳርገን ይችላል ማለት ነው። ሌላኛው ሀርት ፌለር ወይም የልብ ድካም የሚባለው ነው። ሀርት ፌለር ኦከርስ ዌን ዘ ሀርት መስል ዳዝንት ፓምፕ ብለድ ዋይል ኢት ሹድ። ይሄ የሚከሰተው ደግሞ መቼ ነው? ልባችን መምታት አልችል ስትል ነው፣ ሲደክማት ማለት ነው። መምታት ባለባት መጠን ልባችን መምታት አልችል ስትል እና ብለድ ደምን መግፋት አልችል ስትል የሚከሰት ምን ይባላል? የልብ ድካም ይባላል ማለት ነው። when this happens blood often back up and fluid can build up in the lung። ይሄ በሚካሄድበት ጊዜ ደም ሊመለስ ይችላል ማለት ነው። ደም እንግዲህ ረጭታ ማስወጣት ካልቻለች ባክ ሊደረግባት ይችላል ማለት ነው። ኮዚንግ ሾርትነስ ኦፍ ብሬዝ እና ለምን ይደርጋል? መተንፈስ አልችል እንላለን ወይም የመተንፈስ እጥረት ሊያጋጥመን ይችላል ማለት ነው በዚህ ጊዜ። እና ሰርኩላቶሪ ሲስተም ይህንን ይመስላል። በደንብ ካስተዋላችሁት በጣም ቀላል ነው። ሰርኩሌት ነው የሚያደርገው ማለት ነው። እዛው እርስ በርሳቸው
ከልብ እየደረሱ ወደ ሰውነታችን፣ ከሰውነታችን ወደ ልብ፣ ከልብ ደግሞ ወደ ሳምባ፣ ከሳምባ ወደ ልብ እያለ ነው ሰርክል የሚሰራው ማለት ነው። ቀጣይ ሪፕሮዳክቲቭ ሲስተም የሚለው ነው የምናየው። ደግሞ የመራባት ሂደትም ደግሞ ስርዓተ መራቦ የሚባለው ነው ማለት ነው። ዩ ሃቭ ሳምቲንግ ኢን ኮመን ዊዝ ኤቭሪ ፐርሰን ኤቨር ቦርን ይላል። ሁሉም ሰው ሲወለድ የሆነ ኮመን የሆነ ወይም ደግሞ የጋራ የሆነ ነገር አለን አይደለም? ወንድም ሴትም ስንወለድ የጋራ የሆነ ነገር አለን። ላይክ ኤቭሪዋን ኤልስ ዩ ቢጋን ላይፍ አስ ኤ ሲንግል ሴል። እንግዲህ እንደ ማንኛውም ሰው ሁሉም ሰው የጀመረው ህይወቱን በምንድን ነው? ሲንግል ሴል ወይም ደግሞ በአንድ ሴል ነው ማለት በኤግ ሴል እና በስፐርም ሴል ማለት ነው። እና በሲንግል ሴል ተጀምሮ ነው ሰው ወደ መሆን የምንመጣው ማለት ነው። ፕሮዲውስድ ዌን ዋን ሜል ሴክስ ሴል ጆይንድ ዊዝ ዋን ፊሜል ሴክስ ሴል እና የሚሰራው ደግሞ የወንድ ሴክስ ሴል እና የሴት ሴክስ ሴል ወይም ደግሞ የእናትና የአባት ማለት ነው አንድ ላይ ሁነው የሚሰሩት ሴል ማለት ነው። እሷ አንድ ሴል ሁና ከዛ በኋላ ነው ወደ ትልቅ ሴል ወይም ደግሞ ወደ ብዙ ሴል የሚያድገው ማለት ነው። ሴክሹዋል ሪፕሮዳክሽን ኢዝ ደ ሚንስ ባይ ዊች ደ ሂውማን ስፒሺስ ፓስ ዋን ጀነቲክ ኢንፎርሜሽን ቱ ኢች ጀነሬሽን። እንግዲህ ሴክሹዋል ሪፕሮዳክሽን የሚባለው የሰው ዝርያ ወይም ደግሞ ስፒሸሱ ከአንድ ጀነቲክ ኢንፎርሜሽን ወደ ሌላኛው የሚተላለፍበት ወይም ደግሞ ከዘር ወደ ዘር የሚተላለፍበት መንገድ ነው ማለት ነው። ሪፕሮዳክሽን ኢዝ the process by which living organisms make more organism like themselves። እንግዲህ ሪፕሮዳክሽን ወይም ደግሞ መራቦ የሚባለው ህይወት ያላቸው ነገሮች እነሱን የሚመስል ሌላ ኦርጋኒዝም የመስራት ሂደት ነው። ወይም ደግሞ ራሳቸውን የሚመስል ነገር የመስራት ወይም ደግሞ የራሳቸውን ዘር የመተካት ሂደት ነው ማለት ነው። ላይክ አዘር ሊቪንግ ቲንግስ፣ እንደ ሌሎቹ ህይወት እንዳላቸው ነገሮች ሂውማን ቢንግስ ሪፕሮዲውስ፣ ሰውም ይራባል ነው የሚለው። The reproductive system is a collection of specialized organ, gland and hormones that helps to produce a new human being። እና ይሄ ሪፕሮዳክቲቭ ሲስተም የተለያዩ ኦርጋኖችን ያጠቃለለ ነው። ግላንድ ወይም ደግሞ እጢዎችና ሆርሞኖችን የያዘ ነው። ይሄ ደግሞ ለምን ያግዘናል? አዲስ ሂውማን ቢንግ ወይም ደግሞ አዲስ ሰው፣ ሌላ አዲስ ሰው ለመስራት ማለት ነው። ፊሜል ኤንድ ሜል ሪች ሴክሹዋል ማቹሪቲ። እንግዲህ ሴትና ወንድ ጾታዊ በሳልነትን ሲያገኙ ደግሞ በጾታ ሲበስሉ ማለት ለአቅመ አዳምና ለአቅመ ሔዋን ሲደርሱ እንደሚባለው ማለት ነው። ኦር the ability to produce offspring only after poverty፣ ወይም ደግሞ ኦፍስፕሪንግ መስራት በሚችሉበት ጊዜ በምን ሰዓት ነው የሚለው? በፖቨርቲ ሰዓት ማለት ጉርምስና። ፖቨርቲ የሚባለው ጉርምስና ነው። ስለዚህ ከጉርምስና በኋላ ነው ማለት ነው። ኦፍስፕሪንግ ማለት የልጅ ዘር ማለት ነው። እና እሱን ማዘጋጀት የሚችሉት መቼ ነው? ከፖቨርቲ ወይም ከጉርምስና በኋላ ነው። ከዛ በፊት አይችሉም ማለት ነው። ፖቨርቲ ኢዝ the time in life when a boy or a girl become sexually mature። ፖቨርቲ የሚባለው ጉርምስና የሚባለው በህይወት ውስጥ ያለ ጊዜ ነው። ሴቶች ወይም ወንዶች ሴክሹዋሊ ማቹር ወይም ደግሞ በጾታ በሳል መሆን ሲጀምሩ ወይም ደግሞ በሳል ሆኖ በሚባልበት ሰዓት የሚገኝ ጊዜ ነው ማለት ነው። ኢት ኮዝ ፊዚካል ቼንጅ እና በዚህ ጊዜ ወይም ደግሞ በጉርምስና ጊዜ ፊዚካል ቼንጅ ወይም ደግሞ አካላዊ ለውጥ ይኖራል። ኤንድ አፌክት ቦይስ ኤንድ ገርልስ ዲፈረንትሊ። እና ይህ አካላዊ ለውጥ የሴቶችና በወንዶች የተለያየ ነው የሚሆነው። እና ፕራይሜሪ እና ሰከንዳሪ ሴክሹዋል ካራክተሪስቲክ ይባላል። ይህ ማለት ሴክሹዋል ካራክተሪስቲክ ዊች አር ፕሬዘንት አት በርዝ that enables the differentiation of male and female in many species are called primary sexual characteristic። ሰዎች ወንድም ሆኖ ሴቶች ከተወለዱ ተወልደው ወደ ፖቨርቲ ሳይደርሱ ከዛ በፊት ያለው ካራክተሪስቲክ ወይም ደግሞ ባህሪ ምን ይባላል? ፕራይሜሪ ይባላል። የመጀመሪያ ነው። ፕራይሜሪ ሴክሹዋል ካራክተሪስቲክስ ኢንክሉድ ኢንተርናል ኤንድ ኤክስተርናል ሴክስ ኦርጋን። ይሄ ፕራይሜሪ የሚባለው እንደውም መጀመሪያ ላይ ያለው የሴክሹዋል ካራክተሪስቲክ ውስጣዊ እና ውጫዊ የሆኑ የሴክስ ኦርጋኖችን ወይም ደግሞ የጾታ አካላትን የያዘ ነው። which are present in babies at the time of their birth። ይህ ደግሞ የሚከሰተው ከመቼ ጀምሮ ነው? ህፃናቶች ከመወለዳቸው ጀምሮ ማለት ነው። በተወለዱበት ጊዜ ጀምሮ ያለ ካራክተሪስቲክ ነው ማለት ነው። ሰከንዳሪ ሴክሹዋል ካራክተሪስቲክስ are those features that occur at the time of puberty ኦር አዶለሰንስ። ሰከንዳሪ የሚባለው ደግሞ ሴቶች ወይም ደግሞ ወንዶች ከጉርምስናቸው ጀምሮ ያለው ካራክተሪስቲክ ወይም ደግሞ ባህሪ ነው ማለት ነው። ፖቨርቲ ወይም ደግሞ አዶለሰንስ ማለት ጉርምስና ማለት ነው። which shows sexual maturity of a human individual and make reproduction possibly። እና ይህ ምንድን ነው የሚያሳየው? እነዛ ልጆች ሴክሹዋሊ ማቹር ናቸው ነው በሳል መብሰላቸውን እና እያንዳንዳቸው መራባት የሚችሉበት ጊዜ እንደሆነ የሚያሳይ ባህሪ ነው ማለት ነው።
ሰከንዳሪ ሴክሹዋል ካራክተሪስቲክስ አር ዲስፕላይድ አት ዘ ኤጅ ኦፍ 11 and 13 in girl። ሰከንዳሪ ሴክሹዋል ካራክተሪስቲክ የሚታየው በሴቶች ከ11 እስከ 13 ዓመት ባለው ውስጥ ነው። በወንዶች ደግሞ ከ14 እስከ 16 ባለው እድሜ ውስጥ ነው ማለት ነው። the secondary sexual characteristics display distinct change in male and female እና ይሄ የራሳቸው የሆነ ለውጥ ያመጣል ማለት ነው። ጉርምስና በሚመጣበት ጊዜ በሴቶችና በወንዶች የተለያየ ለውጥ ነው የሚመጣው። these changes are brought about by sex hormone produced by matured reproductive organ። ይሄ ቻንጅ ወይም ደግሞ ይሄ ለውጥ የመጣው ምንድን ነው? በሴክስ ሆርሞን ነው ማለት ነው። እና እነዛ ልጆች ማቹር መሆናቸውን ለሪፕሮዳክቲቭ ኦርጋን ወይም ደግሞ ለመራባት መድረሳቸውን የሚያሳይ ነው ማለት ነው። አስ ሪዛልት ቦይስ ዴቨሎፕ ኢንቱ አዳልት ሜን። ሪዛልቱ ወይም ደግሞ ውጤቱ ምን ይሆናል? ወንዱ ልጆች ወደ አዳልት ሜን፣ ሴት ልጆች ደግሞ ወደ አዳልት ዊሜን አደጉ ማለት ነው በዚህ ሰዓት። ቀጣይ የምናየው ኮምፖነንትስ ኦፍ ሪፕሮዳክቲቭ ሲስተም ነው። የሪፕሮዳክቲቭ ሲስተም ወይም የመራቢያ ሂደቱ ኮምፖነንቶች ወይም ደግሞ አካላቶችን ነው የምናየው። ሂውማን ሪፕሮዳክቲቭ ሲስተም ኢዝ ክላሲፋይድ አስ እንግዲህ የሰው የመራቢያ ሲስተም በሁለት ይከፈላል፣ የወንድና የሴት ተብሎ ማለት ነው። ሜል ኤንድ ፊሜል ሪፕሮዳክቲቭ ሲስተም ዲዩ ቱ ዜር ዲፍረንስ ኢን ስትራክቸራል ኮምፖነንት ኤንድ ፋንክሽን። በምናቸው በስትራክቸር በኮምፖነንት እና በፋንክሽናቸው ልዩነት አማካኝነት የሴትና የወንድ ሪፕሮዳክቲቭ ሲስተም ተብሎ ይከፈላል። የፊሜልስ ሪፕሮዳክቲቭ ሲስተም ኢዝ ዩዝድ ቱ ፕሮዲውስ ኤግ። የሴቶቹ ሪፕሮዳክቲቭ ሲስተም ለምንድን ነው የሚጠቅመው? እንቁላልን ለማዘጋጀት ማለት ነው። እንግዲህ የሰው ልጅ ወይም ደግሞ እኛ ሁላችንም የተሰራ ነው ከአባታችን ስፐርም ሴል ከእናታችን ደግሞ ኤግ ሴል አንድ ላይ ሆኖ ነው አይደለ? ስለዚህ የሴት ሪፕሮዳክቲቭ ሲስተም እንቁላል ለማዘጋጀት ነው የሚጠቅመው። ዚስ ሲስተም ኢዝ ኦልሶ ዘ ፕሌስ ዌር ፈርቲላይዝድ ኤግ ካን ግሮው ኤንድ ዴቨሎፕ ኢንቱ ቤቢ። ይህ ሲስተም ደግሞ ወይም ደግሞ የሴት ሪፕሮዳክቲቭ ሲስተም ለምን ይጠቅማል? ፈርቲላይዝድ ኤግ ወይም ደግሞ የዳበረ እንቁላል ወይም ስፐርም ሴል የተደባለቀበት ማለት ነው። እሱ አድጎ እዛው ውስጥ አድጎ ማለት የሴት ማህፀን ውስጥ ማለት ነው አድጎ እዛው ቤቢ ወይም ደግሞ ህፃን ሆኖ የሚያድግበት ቦታ ነው ማለት ነው ፊሜል ሪፕሮዳክቲቭ ሲስተም ማለት ነው። ኦርጋንስ ኦፍ ፊሜል ሪፕሮዳክቲቭ ሲስተም ኢንክሉድ አሁን የፊሜል ሪፕሮዳክቲቭ ሲስተም የሚያጠቃልሉት ኦርጋን ምንድን ናቸው? ቫጂና፣ ሰርቪክስ፣ ዩትረስ፣ ፋሎፒያን ቲዩብ ኤንድ ኦቫሪ ናቸው። The male reproductive system is used to produce sperm and transfer it into the female reproductive system። የወንዶች ሪፕሮዳክቲቭ ሲስተም ደግሞ የሚጠቅመው ምንድነው? ስፐርምን ለመስራት ነው ማለት ነው። ስፐርም ሴልን ለማስራት እና ይህ ስፐርም ሴል ደግሞ ለማስተላለፍ ወደ ፊሜል ሪፕሮዳክቲቭ ሲስተም ለማስተላለፍ ነው የሚጠቅመው ማለት ነው። The male reproductive system include እና የሜል ሪፕሮዳክቲቭ ሲስተም ኦርጋኖች ደግሞ እነማን ናቸው? ፔኑስ፣ ስኮርተም፣ ቴስቲስ፣ ሰሚኒፌረስ ቲዩብ፣ ቫስ ዲፈረንስ፣ ኢፒዲዲሚስ፣ ሰሚናል ቬዚክል፣ ፕሮስቴት ግላንድ ኤንድ ካውፐርስ ግላንድ ይላል። እነዚህ የሜል ሪፕሮዳክቲቭ ሲስተም የሚያጠቃላቸው ኦርጋኖች ናቸው ማለት ነው። ሌላው ፋንክሽን ኦፍ ሪፕሮዳክቲቭ ሲስተም ነው። የሪፕሮዳክቲቭ ሲስተም ጥቅሙ ምንድን ነው የሚለው ነው የምናየው። ኢሴንሻል ፋንክሽን ኦፍ ሂውማን ሪፕሮዳክቲቭ ሲስተም አር ፕሮዳክሽን ኦፍ ጋሜት፣ ፈርቲላይዜሽን ኤንድ ሜንቴናንስ ኦፍ አንቦርን ቻይልድ ዱሪንግ ዘ ፔሪድ ኦፍ ጋስቴሽን። እና አሁን የዚህ የሪፕሮዳክቲቭ ሲስተሙ ጥቅሙ ምንድን ነው? ጋሜትን ለማምረት ማለት ነው። ጋሜት ማለት ህዋሰ ወሊድ ወይም ደግሞ የስፐርም ሴል እና ኤግ ሴልን ፕሮዲውስ ለማድረግ ማለት ነው። ሌላኛው ደግሞ ፈርቲላይዜሽን ወይም ደግሞ ጽንሰትን እንዲፈጠር የሚያደርግልን ነው። እና ሜንቴናንስ ኦፍ አንቦርን ቻይልድ ዱሪንግ ዘ ፔሪድ ኦፍ ጋስቴሽን። ጋስቴሽን ማለት እርግዝና ነው። በእርግዝና ወቅት ያልተወለደን ህፃን ሜንቴን ለማድረግ ይጠቅመናል። በርዝ ኦፍ ቻይልድ ሌላኛው ደግሞ ህፃን እንዲወለድ የሚያደርግ ነው። ሌላኛው ሳክሊንግ ኤንድ ኬር ኦፍ ዘ ቻይልድ ይላል። ሳክሊንግ ማለት ማጥባት ነው። ስለዚህ የተወለደውን ህፃን ለማጥባትና ኬር ለማድረግ ይህ ሪፕሮዳክቲቭ ሲስተሙ እንዳለ ይጠቅማል ማለት ነው። ከጽንሰት እስከ ውልደት ድረስ ያለውን ማለት ነው። ማለት ስፐርምና ኤግሴል ከመፍጠር ጀምሮ እስከ ውልደቱ ከዛ ደግሞ እሱንም ኬር እስከማድረግ ድረስ የሚደርስ ሪፕሮዳክቲቭ ሲስተም ነው ማለት ነው። ስለዚህ የሪፕሮዳክቲቭ ሲስተም ሰዎች ራሳቸው እንዲተኩ የሚጠቅም ሲስተም ነው ማለት ነው። ሌላኛው መንስትሬሽን ኤንድ መንስትራል ሳይክል ነው። ኢች መንዝ ስታርቲንግ አት ፖቨርቲ እንግዲህ ጉርምስና ከተጀመረ ጀምሮ በየወሩ ቲሹ ላይኒንግ ዩትረስ ቲክነስ ቱ ፕሪፔር ፎር ፕሬግናንሲ ቲሹ ወይም ደግሞ ብለድ
ቲሹ አለ። እሱ ዩትረስን ወይም ደግሞ ማህፀንን ቲክነስ ያደርጋል ወይም ያወፍራል ማለት ነው። ይህ ማለት ፕሬግናንሲ ወይም ደግሞ እርግዝናን ለመቀበል ዝግጅት ላይ ነው ማለት ነው በየወሩ። ኢፍ ፈርቲላይዜሽንስ ኦከር አሁን እርግዝና ከተፈጠረ the zygote moves down the fallopian tube and embed in the thickened tissue ዛይጎት ወይም ደግሞ ኤክሴሉ ወደ ፋሎፒያን ቲዩብ ወይም ወደ ማህፀን ቱቦ ሂዶ ወደ የት ይደርሳል ማለት ነው? ዩትረስ ይደርስና እዛ ቲክነ የተደረገ ወይም ደግሞ የተደለደለ ቦታ አለ። ከዛ ይቀመጣል ማለት ነው እና ከዛ በኋላ ማህፀን ውስጥ ልጅ ያድጋል ማለት ነው። ፈርቲላይዜሽን ዳዝ ኖት ኦከር እርግዝና ካልተፈጠረ ደግሞ the egg deteriorate ማለት እንቁላሉ የሴት እንግዲህ በየወሩ ማንኛውም ፖቨርቲ ላይ የደረሰች ሴት እንቁላል ይዘጋጃል አይደለ? ያን እንቁላል ይበላሻል። እርግዝና ካልተፈጠረ ይበላሻል ማለት ነው። ዲተሮሬት ይሆናል። then the tissue layer along with deteriorate egg is discharged through the vagina እና ይሄ ቅድም ቲክን የተደረገው እርግዝናን ለመቀበል ዝግጅት ላይ የነበረው ዩትረሳችን ወይም ደግሞ ማህፀን ምን ይደረጋል? ዲስቻርጅ ይደረጋል እስከ እንቁላሉ ማለት ነው። ምክንያቱም እርግዝና ካልተፈጠረ ይበላሻል። ከዛ ዲስቻርጅ ይደረጋል ወይም ደግሞ ይወጣል ማለት ነው። this process is called masturbation and lasts for about 3 to 5 days on average እና ይህ ፕሮሰስ ምን ይባላል? ማንስትሬሽን ይባላል ማለት ነው። እና እስከ ስንት ቀን ነው የሚቆየው? ከ3 እስከ 5 ቀን በአቨሬጅ ይቆያል ማለት ነው። እንግዲህ በ3 ቀን የሚያልቅ ይኖራል። ከሰው ይለያያል። ከ3 እስከ 5 ቀን ሊቆይ ይችላል ማለት ነው። አፍተር ማንስትሬሽን ከማንስትሬሽን በኋላ ከነዚህ ከ5 ቀን በኋላ the tissue lining the uterus thicken again እንደገና ይሄ ቲሹ ዩትረስን ወይም ማህፀንን ማወፈር ይጀምራል ማለት ነው። ኦቪዩሌሽን ኦከር about 2 weeks into the cycle እና ኦቪዩሌሽን የሚባለው ደግሞ እንቁላል ይፈጠራል ድጋሚ ማለት ነው። እንቁላል የሚፈጠርበት ቦታ አለ ራሱ። ከዛ ተፈጥሮ እንደገና ወደ ማህፀን ይመጣል ማለት ነው። the entire process is called menstrual cycle እና እንደገና እንቁላል ከተፈጠረ በኋላ በፋሎፒያን ቲዩብ ወይም ደግሞ በማህፀን ቱቦ አድርጎ ወደ ዩትረስ መጥቶ ፈርቲላይዜሽን ከተፈጠረ ወይም እርግዝና ከተፈጠረ እዛው ቤቢ ሆኖ ያድጋል። ካልተፈጠረ ግን ተበላሽቶ እንደገና ይወጣል፣ ዲስቻርጅ ይደረጋል ማለት ነው። ስለዚህ ምን ይባላል? ማንስትራል ሳይክል ይባላል። ሳይክል የተባለው ለምንድን ነው? ስለሚመላለስ ነው። ያን ሲያልቅ እንደገና መልሶ ተፈጥሮ እንደገና ስለሚወጣ ማለት ነው። the length of each menstrual cycle varies from female to female ሌንግዙ ወይም ደግሞ የሚቆየው ጊዜ ከሴት ሴት ይለያያል። ሁሉም እኩል መሆን አይችልም። ግን አቨሬጁ ስንት ነው? 28 ቀን ነው ማለት ነው። በ28ኛው ቀን መልሶ ማንስትሬሽን ይፈጠራል ማለት ነው። ይሄ አቨሬጅ ነው። ሁሉም ሰው እኩል አይደለም። ቀጣይ የምናየው ደግሞ ሜጀር ዲዚዝ ኦፍ ሪፕሮዳክቲቭ ሲስተም ነው። የዚህ የመራቢያ ሲስተማችን ዲዞች አሉ ወይም ደግሞ በሽታዎች አሉ። እነሱ ዋና ዋና የሚባሉትን ነው የምናየው። ሴክሹዋሊ ትራንስሚትድ ዲዚዝ ኦር ኤስቲዲ ይባላል ባጭሩ። አር ዲዚዝ ዛት ፓስ ፍሮም ዋን ፐርሰን ቱ አናዘር ዱሪንግ አንፕሮቴክትድ ኦር አንሴፍ ሴክሹዋል ኮንታክት ዊዝ ኢንፌክትድ ፐርሰን። ሴክሹዋል ትራንስሚትድ የሚባለው ልክ በሆነ ግብረ ስጋ ግንኙነት አማካኝነት የሚመጣ በሽታ ነው ማለት ነው። በማና በማን መካከል? ኢንፌክት ወይም ደግሞ በሽተኛ በሆነ ሰው እና ጤነኛ በሆነ ሰው መካከል ልክ የሆነ ግብረ ስጋ ግንኙነት ሲኖር ማለት ነው። ሴክሹዋሊ ትራንስሚትድ ዲዝ ሜይ ኦልሶ ቢ ኮልድ ሴክሹዋሊ ትራንስሚትድ ኢንፌክሽን ሊባል ይችላል ብዙ ጊዜ። ኦር ቬነራል ዲዚዝ ሊባልም ይችላል። ሌላኛው ስሙ ነው ይሄ። ሴክሹዋሊ ትራንስሚትድ ዲዚዝ ካን ቢ ኮዝድ ባይ ባክቴሪያ። እነዚህ በሽታዎች በምን ምክንያት ሊመጡ ይችላሉ? በባክቴሪያ፣ በቫይረስ ወይም ደግሞ በፓራሳይት አማካኝነት ሊመጡ ይችላሉ። ሴክሹዋሊ ትራንስሚትድ ዲዚዝ ዱ ኖት ኦልዌይስ ኮዝ ሲምፕተምስ ኦር ሜይ ኦንሊ ኮዝ ሚልድ ሲምፕተምስ። እነዚህ በሽታዎች ምልክት ላይኖራቸው ይችላሉ። ዝም ብሎ ሰዎቹ ላይ ኖሮባቸው ለሰው ማስተላለፍ የሚችሉ ነገር ግን ምንም ምልክት የሌላቸው ሊሆኑ ይችላሉ። ወይም በጣም ከባድ የሆነ ምልክት ላይኖራቸው ይችላል ማለት ነው። So it is possible to have an infection from person who seems perfectly healthy. ስለዚህ ጤነኛ ከሚመስል ሰው ራሱ ኢንፌክሽኑ ሊተላለፍ ይችላል ማለት ነው። ግን ደግሞ ጤነኛ አይደለም። ምንም ምልክት ስላልታየበት ብቻ ጤነኛ ነው ማለት አይቻልም ማለት ነው በሌላ አባባል። እና ወደ ጤነኛ ሰው ሊተላለፍ ይችላል። and may not even know they have an infection እና ራሳቸው ራሱ በሽታው እንዳለባቸው ላያውቁ ይችላሉ ማለት ነው። ነገር ግን ያስተላልፋሉ ወደ ሰው ስላለባቸው። if there are symptoms ነገር ግን ምልክት ካለው they could include unusual discharge from the penis or vagina ምን ሊኖር ይችላል? ያልተለመደ የሚወጣ ነገር ወይም ደግሞ ያልተለመደ የሚታይ ነገር ሊኖር ይችላል ማለት ነው። source or
ዋርትስ ኦን ዘ ጄኒታል ኤሪያ በጄኒታል ኤሪያ ወይም ደግሞ በመራቢያ አካባቢ ላይ ቁስሎች ሊኖሩ ይችላሉ ማለት ነው። ፔንፉል ኦር ፍሪኩዌንት ዩሪኔሽን ፔንፉል ወይም ደግሞ በዩሪኔሽን ወይም በሽንት በሚሸናበት ጊዜ ህመምና ደግሞ ቶልቶሎ ሽንት የመምጣት ነገር ሊኖር ይችላል። ኢቺንግ ኤንድ ሬድነስ ኢን ዘ ጄኒታል ኤሪያ በዚህ ጄኒታል ኤሪያ የሚባለው በመራቢያ አካላችን አካባቢ ማሳከክና ቀይ መሆን ሊኖር ይችላል ማለት ነው። ሌላኛው ሶሮስ ኢን ኦር አራውንድ ዘ ማውዝ በአፍ አካባቢ ቁስል ሊኖር ይችላል ማለት ነው፣ በዚህ ምክንያት የሚመጣ። ሌላኛው አብኖርማል ቫጂናል ኦደር፣ አናል ኢቺንግ ኤንድ ሶርነስ ኦር ብሊዲንግ ነው። እንግዲህ እነዚህ ምልክቶች ናቸው ማለት ነው። ኤግዛምፕል ኦፍ ሴክሹዋሊ ትራንስሚትድ ዲዚዝ ለእነዚህ ምሳሌ የሚሆኑት ምንድን ናቸው? ሲፊሊስ የሚባለው ነው። ሲፊሊ ማለት ቂጥኝ የሚባለው ነው። ሌላኛው ደግሞ ጎኔሪያ የሚባለው እሱ ጨብጥ የሚባለው ነው እና ቻንክሮይድ ወይም ደግሞ ከርክር የሚባሉ ምሳሌዎች አሉ ለሴክሹዋል ትራንስሚትድ ዲዝ ምሳሌ የሚሆኑ ማለት ነው። እና ደግሞ ብዙ ጊዜ ሁላችንም የምናውቀው HIV ኤድስ የሚባለው እሱም ሴክሹዋሊ ትራንስሚትድ ዲዝ ነው ማለት ነው። አንቲባዮቲክስ ካን ትሪት ሴክሹዋሊ ትራንስሚትድ ዲዚዝ ኮዝድ ባይ ባክቴሪያ ኦር ፓራሳይት በባክቴሪያ እና በፓራሳይት አማካኝነት የመጡትን እነዚህን በሽታዎች አንቲባዮቲክስ የሚባል መድኃኒት ሊያድናቸው ይችላል። ዜር ኢዝ ኖ ኪውር ፎር ሴክሹዋሊ ትራንስሚትድ ዲዝ ኮዝድ ባይ ቫይረስ ነገር ግን በቫይረስ የመጣን ይሄን በሽታ ምንም የሚያድነው ነገር የለም ማለት ነው። ስለዚህ ይሄ ለምሳሌ HIV ኤድስ በቫይረስ የሚመጣ ስለሆነ ነው መድኃኒት የሌለው። እነዚህ ሌሎቹ ጎኖሪያ፣ ሲፊሊ እና ቻንክሮይድ በባክቴሪያ አማካኝነት የሚመጡ ስለሆኑ መታከም እንችላለን ማለት ነው በአንቲባዮቲክስ አማካኝነት። በት ሜዲሲን ካን ኦፍን ሄልፕ ዊዝ ዘ ሲምፕተም ኤንድ ሎወር ዩር ሪስክ ኦፍ ስፕሪዲንግ ዘ ኢንፌክሽን ነገር ግን እነዚህ መድኃኒቶች በቫይረስ የመጡትን በሽታዎች ሪስኩን ወይም አደጋውን ሊቀንሱልን ይችላሉ እና ደግሞ መስፋፋቱን ይቀንሱታል ማለት ነው። ማለት ቶሎ ተስፋፍቶ እኛን እንዳይጎዳን እና አደጋውን ሊቀንሱልን ይችላሉ፣ ነገር ግን ሙሉ ለሙሉ ማዳን አይቻልም ማለት ነው። እንግዲህ የዛሬ ክላሳችን ይህንን ይመስላል። ዩኒት 4ን ጨርሰናል። ቀጣይ ዩኒት 5ን ይዤላችሁ እመጣለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ሰላም ቆዩ።